ደግሞ ምን መሰለህ ያው እንግዲህ እንደነገርከኝ እስልምና ከመጀመሪያው ጀምሮ እንደነበር ነግረኸኛል። በአንደኛው በሁለተኛው እና በሶስተኛው ክፍለ ዘመን የሚኖሩ ሙስሊሞች በየት አካባቢ ነበር የሚኖሩት? ታሪካዊ ማስረጃ አካባቢውን ይሰራል። እኛንም ማለት የሚኖሩ ስለ ሃይማኖታቸው ለምሳሌ ታሪካዊ ማስረጃ ነው። ለምሳሌ በሳውዲ፣ በእስራኤል፣ በጆርዳን ወይም ደግሞ በተለያየ አውሮፓ ሀገር በየት ሀገር ነበር የሚኖሩ? ታሪካዊ ማስረጃ ካለ ማለት ነው። አይኖርም። ስለ ቦታቸው አይደለም እኛ እንትን ማወቅ ያለብን አምላክ በየትኛው መንገድ ላይ ህዝቦቹ ቤት ነበር የሚኖሩት? ህዝቦቹ ቤት ነበር የሚኖሩት? አንድ ጊዜ ተረጋጋ። አዳም የትኛውም ዓለም ይኖረን የጉዳይ አይደለም። አዳም የት እንደኖረ መጽሐፍ ቅዱስ ይናገረው። እኔ ስለ አዳም አልጠየቁም። ስለ አንደኛው እና ስለ ሁለተኛው ስለ ሶስተኛው ክፍለ ዘመን ህዝቦች እኮ ነው። የትኛው ጀምሮ ነው? አንደኛው ክፍለ ዘመን ስትል አቆጣጠር ከአዳም ጀምራ ነው ወይንስ ከክርስቶስ ጀምራ? ከአዳም አይደለም ከክርስቶስ ጀምር። ከመጀመሪያው ክፍለ ዘመን ስልመችም ይገባሃል። ችግር የለውም። በእስራኤል ምድር ላይ ነበር የሚኖሩት ወይም በፍልስጤን ምድር ላይ። ኦኬ፣ ታሪካዊ ማስረጃ አቅርብልኝ። የምን ታሪካዊ ማስረጃ? ምንም ይሁን ምንም ታሪካዊ ማስረጃ ካለህ ማለት ነው። ካሌለም ችግር የለውም። ድረስ ከሃይማኖት እንመልስልሃል። አምላክ አላህ ስብሐነ ወተዓላ በዚያች ምድር ላይ ያኖሯቸው እንደነበረ ነቢያቶችን፣ እስራኤላውያን ነቢያቶችን በዚያ ላይ እንደነበሩ ይገልጽልናል። ያዕቆብ ዓለይሂ ሰላም እስራኤል ተብሎ ተጠራ። በዚያች ምድር ላይ የሚኖሩ የእስራኤል ልጆች ተብለው ይጠራሉ። በዚያች ምድር ላይ ይኖሩ ነበረ። እኮ እንደዛ ከሆነ ታሪካዊ ማስረጃ ካለ ማለት ነው። ለምሳሌ አሁን እኔ ምሳሌ ልስጥህና ልናገር እኔ ማለት ነው። ለምሳሌ አሁን በመጀመሪያው ክፍለ ዘመንና በሁለተኛው ክፍለ ዘመን የነበሩ የታሪክ ጸሐፊዎች ክርስቲያኖቹን እያንቋሸሹም እንኳን ቢሆን ኢየሱስን የሚያመልኩ ክርስቲያኖች ነበሩ በማለት የጻፉ ብዙ የታሪክ ጸሐፊ ያዕቆብ የት ነበር የሚኖረው? ያዕቆብማ በከነዓን ምድር ነው የሚኖረው፣ ወይ ደግሞ በፍልስጤን ምድር ማለት ነው። ታሪካዊ ማስረጃ የት ነው? ትልቁ ላይ እኔ የጠየቁ ትልቁ ላይ ላድርግህና ታሪካዊ ማስረጃ ሳየን። ከነዓን ምድር ነው አልከኝ። የት ጋር? መጽሐፍ ቅዱስ ነው የምትለኝ አይደለ? እስከ ማስረጃ ሳየን። ያዕቆብ የነበረ በያዕቆብ ዘመን ታሪክ ጸሐፊዎች አልነበሩም። የጻፈው ሙሴ ነው። ጌታ ሰው ታዲያ አንተ ጋር የሌለን ነገር እንዴት ነው ሌሎች ጋር መጥተህ መጠየቅ አይከብድም? እኔ የጠየቁ እኮ ስለመጀመሪያው ክፍለ ዘመን እንጂ ስለ ያዕቆብ ዘመን እኮ አይደለም ወንድሜ። ከዛ አንተ በምትለው ዘመን የሚሆን ከታሪካዊ ማስረጃ ሳየን ችግር የለውም። አይ ጠብቀኛ እንዴ፣ ያው አንድ ስልክ ስለሆነ ነው። ጠብቀኝ እንዳታወጣኝ። አብሽር እናወጣ። እሺ፣ አንድ ስልክ ስለሆነብኝ ነው። አይሽ እሺ። ማርያም ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እሺ፣ ጥያቄ ነበረኝ ልጠይቅ፣ እሱ እስኪመለስ ይቻላል። ቁርአን ላይ ስላለው ኢሳ እና መርየም እና መጽሐፍ ቅዱስ ላይ ስላለው ኢየሱስ ክርስቶስ እና ስለ እናቱ ቅድስት ድንግል ማርያም አንድ ነው የምትሉት ነገር አለ አይደል? ይሰማል? ይሰማል። ኦኬ። እኛ ፈጣሪያችን ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ፣ አድርጓል፣ ዳግም ለፍርድ ይመጣል ብለን ስንል ከመወለዱ ጀምሮ አዳም ከገነት ተባሮ በወጣ ጊዜ ቃል የገባለት እግዚአብሔር ዳግም ከልጅ ልጅ ተወልጄ ከ5 ቀን ተኩል በኋላ አድንሃለሁ ብሎ የሰጠው ቃል ነበረ። እሱን ቃል የፈጸመው ልጁን ወልድ ልኮ ተሰቅሎ ድህነት በዛ የተፈጸመልን። ለምን ክርስቶስ ከመወለዱ በፊት ዓለም የምትቀጣው አንዴ በኖህ ዘመን በንፍር ውሃ ተቀጣለች። ያ ምንድነው? አህዛብም አሉ በምድር ላይ ክርስቲያኖችም አሉ። በዛ ሰዓት ጥፋት ሲፈጸም እግዚአብሔር የሚያጠፋቸው የነበረው በእንደዚ አይነት መንገድ ነበር። በሎጥ ዘመንም በእሳት ጠፍታለች። እግዚአብሔር ግን ሁሌም ያንን ነገር ማድረግ ስለማይፈልግ ለእኛ ለሰው ልጆች ሲል ክርስቶስን ወደ ምድር ላከው። ክርስቶስ በምድር ላይ ተመላልሶ የፈጸመውን ቃል የገባውን ቃል እንደፈጸመልን
በመጽሐፍ ቅዱስም አለ፣ እኛም እናምናለን። ቁርአን ላይ ግን ኢሳ አለ፣ መርየም አለች፣ አንድ ነው። ኢቨን ከእግዚአብሔርና አላህ አንድ ነው የሚለው ራሱ ብዙ አጠራጣሪ ነገር ነው የሚያሳይ ለእኔ። የክርስቶስ አመጣጥ ከአንድ እስከ ማረጉ ድረስ የተጻፈ ነው። ኢሳ በቁርአን ላይ ያለው ነገር እንዴት ነው? እንዴት ተወለደ? ከየት መጣ? ከልጅ ልጅ ተወልጄ አድንሃለሁ ያለው የቱ ጋር ነው? ልጠይቅሽ ጥያቄዎች ወይንስ ዝም ብዬ መልሱ ብቻ በመልስ? ከጠየቁሽ አትመልሻቸው። የአንተን መልስ መልስልኝ። ስለ እኔ ማወቅ የምፈልገው አንደኛ ጥያቄ ስለ ቁርአን ላይ ስላለው መሲህና መሲህ ያልኩኝ ኢሳና ማርያም ነው ወይም መርየም። በስም መመሳሰል ነው ለእኔ የሚመስለኝ። አይደለም፣ በስም መመሳሰል ሳይሆን ማንነቱ ራሱ። እሺ፣ እኛ ጋር ያለው ቁርአን ላይ ያለው ዒሳ በድንግልና የተወለደ ነው። አንቺ ጋር ያለው እንደዛ ነው አይደለም? እኛ ጋር ያለው ዒሳ የወለደችው ድንግል ማርያም ትባላለች። አንቺ ጋር ያለችው እንደዛ ነች አይደል? እንደዛ ነው። እኛ ጋር ያለው ዒሳ ሙታንን ያስነሳ ነበር። አንቺን ጋር ያለው ያስነሳ ነበር። ንጽጽሩን ተውና እናንተ ጋር ያለውን ቀጥ አድርገህ መልስ። እኛ ጋር ያለው እና እናንተ ያለው ጋር ይለያያል በስም እንጂ ስላልሽ ነው። ማንን ስራቸው እኔ ፈለግኩት እኔ ስለ እኔ ልንገርሽ። አሁን ለምሳሌ አንቺ ደግሞ ይኸውልህ ኢሳ እኔ ጋር ነገርኩህ። እኔ ጋር ያለውን ኢሳ በተወሰነ መልኩ ኢሳ እና ኢየሱስ አንድ ናቸው ስለምትሉ፣ ግን አሁን መሲህ አልመሲህ ሲወለድ እንዴት ነበረ? ቃል ነበር፣ ትንቢት ነበረ ወይ? በማን ነው ትንቢቱ የተነገረው? ቁርአን ላይ ያለው አምላክ አላህ ስብሐነ ወተዓላ ነቢያቶች ባለፉት ነቢያት ላይ ይነግርላቸዋል። ለምሳሌ በቃል አማካኝነት እንደሚወለድ አሁን ያህያ ዓለይሂ ሰላም ዮሐንስ ይህን ነገር ያምናል። ያህያ ዮሐንስ በቃል አማካኝነት እንደሚወለድ፣ ያ ማለት አምላክ በቃሉ እንደሚያስገኘው የሚያምኑት ከእርሱ በፊት ከነበሩ መካከል ያህያ ይባላል፣ የዘከርያስ ልጅ ወይንም ዮሐንስ። ይህን ማስረጃ በሱራ ላይ ይገልጻል። ሙሰድቀን ቢከሊመቲን ሚነላህ ወሰይደን ወሐሱረን ወነቢየን። ምዕራፎችን ልትሰጠኝ ትችላለህ? ያለብሽ ችግር የለም። ኦኬ፣ ስክሪፕት አልያዘ። አላህ በቃሉ እንደሚያስገኘው ያህያ ዓለይሂ ሰላም ከእርሱ በፊት የነበሩ ከዘከርያስ ልጅ مصدقا بكلمة من الله وسيدا وحصورا ونبيا من الصالحين. أشنو نقرأ ምዕራፉን? ምዕራፍ 3 ኦኬ ገላታልሽ ምን ላይ? ምዕራፍ 3 እኮ ምን ላይ? እሺ ያለሽ ነው። ኦኬ እሺ ምዕራፍ 3 ቁጥር 39 ሁለት ነው መሰለሽ። አብሽር የቃል አማካኝነት እንደሚገኝ የተናገሩ አንደኛ ያህያ ወይንም ዮሐንስ፣ ሁለተኛ መልአኩ ገብርኤል ለማርያም መጥቶ በቃል አማካኝነት ልጇ እንደሚገኝ የነገረባትንም እጨምርልሻለሁ። ኦኬ እኮ ምን ላይ ምን ብዬ ነው? ምዕራፍ 3 ምዕራፍ 3 ቁጥር 45 እዛ ወረድ ብለሽ የቀደሙ ምዕራፍ 3 ቁጥር 39፣ ሁለተኛው ደግሞ ምዕራፍ 3 ቁጥር 45 ላይ በቃል አማካኝነት፣ ያ ማለት በቃል ሲባል ምን ማለት ነው? አላህ ሱብሓነሁ ወተዓላ ያለማንም የወንድ ዘር ፈሳሽ ማንም ወንድ ሳይገናኛት በቃሉ ያስገኘዋል። ሁን በሚለው ቃሉ ያስገኘዋል እና ያ እነዚህ ጋር 45 ላይ ተመልከቱ። ይሄ ደግሞ መልአኩ ገብርኤል ለማርያም መጥቶ የነገራት በስርዓት ነው። ኢዝ ቃለቲል መላኢከቱ ያ መርየም ኢነላሃ ዩበሽሩኪ፣ አንቺ ማርያም ሆይ እነሆ አላህ ያበስርሻል፣ ቢከሊመቲን ሚንሁ ከእርሱ በሆነ ቃል፣ በቃሉ እንደሚገኝ መሲሁን ይናገራል። ስሙም አልመሲህ መሲህ የሚል ስያሜ ያለው ዒሳ ብን መርየም ወጂሃን ፊ ዱንያ ወልአኺራ፣ በዚችም ዓለም በቀጣዩም ዓለም ባለሟል ባለ ክብር ይሆናል። ወሚነል ሙቀረቢን ከእኔ ዘንድ ቅርብ ቦታ ያለውም ብሎ ገለጸው። ወዩከልሙ ናስ ፊል ማህድ ገና በህፃንነቱ ሳለ ሰዎችንም ያናግራል ልጅ ይሻላል። መሲሁ ገና ህፃን ሳለ
ሰዎችን ያናገር ነበር። አስቡት፣ ተወልዶ ህፃን ልጅ ሊናገር ይችላል? ላ የዛን ይናገራል። ተአምር መስራት የጀመረው መሲሁ ገና ህፃን ሳለ ነው፣ ገና እንደተወለደ ነቢይ ሳይሆን በፊት ማለት ነው። ይህ ሁሉ ቦታ እናደረጃለሁ። ይሄ ታገኛለች እዚህ ቦታ ላይ። አሎ አለይኩም ሰላም ወረሕመቱላህ ወበረካቱ። ችግር የለም። እሺ መርሐባ። እሺ ሌላ ጥያቄ አለሽ? ቁርአን ላይ ምዕራፍ 3 ብቻ ብዬ ነው የምገባው፣ ምንም ስም የለውም። ምዕራፍ 3 ቁጥር 49 ማን ነው? 39 ኦኬ፣ እሱን እንይዛለሁ። በጣም ጥሩ። አሁንም ምዕራፍ 3 ቁጥር 45 ላይ ይዛለሁ። እንደዚህ አድርገሽ ለምሳሌ ላሳይሽ። ይህን አወረድሽ አይደለም ፕሌይ ስቶር ላይ። ይሄ ቅዱስ ቁርአን በአማርኛ ይላል። ቁርአን አለኝ። ያው ሶስት አሁን እዚህ ጋር 3 ትይና ከዛ በነገርኩሽ ቁጥር ላይ ትይዣለሽ ማለት ነው። አይ እሺ እሺ ቁርአን ላይ ስለ ኢሳ አሁን በነብይ ነው ተብሎ በተቀመጠው መሰረት ብቻ ነው። አሁን ለምሳሌ መሰቀሉን፣ መነሳቱን ይሄንን አያወሳም። ለምንድን ነው? አንድ ከሆኑ ለምንድን ነው እዚህ ጋር የተለየው? ቅድም ይህን ጉዳይ ከልጁ ጋር ስናወራ ነበረ። ምናልባት አንቺ እዚሁ ነበር ስትሰሚ ነበር አይደለም? ገሙ ግማሽ ላይ መሰለኝ የደረስኩት። ለማንኛውም መሲሁ አምላኩን አላህን አላህ ስብሐነ ወተዓላ መሲሁን አድኖታል። እንዲገደል እንዲሰቀል ለእነዚያ አይሁዶች አሳልፎ አልሰጠውም። ለጠላቶቹ አሳልፎ አልሰጠውም። ይወደዋል፣ ያከብረዋል፣ አዳነው። ወማ ቀተሉሁ ወማ ሰለቡ ይላል። በፍጹም እነዚያ አይሁዶች አልገደሉትም፣ አልሰቀሉትም ይላል። ታዲያ ምን ሆነ ከተባለ በል ረፈዐሁ ላሁ ኢለይህ ይላል። በእውነትም አላህ ወደ እርሱ አነሳው ይላል። አላህ ስብሐነ ወተዓላ ወደ ሰማይ አንስቶታል። በክብር ሁለተኛው ሰማይ ላይ ይገኛል። ዳግም ይወርዳል ወይ? አዎ ዳግም እንደሚወርድ በቃሉ ላይ አላህ ነግሮናል። ምን ይላል? ወኢነሁ ለዕልሙን ሊሳዕቲ ፈላ ተምተሩነ ቢሃ ይላል። መሲሁ የማርያም ልጅ ዳግም ወደ ምድር ይወርዳል። ይህም የትንሣኤ ቀን ምልክት ነው። በዚህ እንዳትጠራጠሩ ይለናል። በዚህ እንዳትጠራጠሩ ይወርዳል ብለን እናምናለን። ከዛ የሚቆየውን ቆይታ ቆይቶን ለማንኛውም ሰው ዛሬውን ያገኛል። ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። የዛኔ በምድር ላይ አንድም የመጽሐፍ ባለቤት አይኖርም የሚያምኑ ያለ ይናገራል። በመሲሁ ዘመን አጠቃላይ ምድር ምስኪን ትሆናለች። በእርሱ ዘመን አንድም ያለ እሺ እስልምናና ክርስትናን ምንድን ነው የሚለያቸው ብለህ ታስባለህ? ዋናው የአስተምሮ ነጥባቸው ምንድን ነው? እስልምና እኔም ልመልስልህ ስለምፈልግ አሁን በክርስቶስ የተናገርከው እስልምና የመጀመሪያውን ትርጉም ነው። ከሌሎቹ ላይ የተማረው አንድና ብቸኛ የሆነውን አምላክ ማምለክ ነው። ያ አንድ አምላክ አይሞትም፣ ዘላለማዊ ህያው ነው። በህያውነቱ ላይ ሞትነት የለም። ስለኔ ብሎ ሞተልኝ ብሎ ሂሳብ የለም አምላክ። ወተወከል ዐለ ልሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በአላህ ላይ ተመካ ይላል። ሁወ ልሐዩ ላ ኢላሃ ኢላ ሁ ይላል። እኔ ዘላለማዊ ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም ይላል። አላሁ ላ ኢላሃ ኢላ ሁወ ልሐዩ ልቀዩም። እኔ አምላካቸው አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የሌለ የሆነ እያለ ይናገራል። አልሐይ ብሎ ራሱን ይገልጻል። ዘላለማዊ ህያው የሆንኩኝ እያለ ይናገራል። አላህ አምላካችን ህያው ነው፣ በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞቶልኛል ብሎ ሂሳብ። ሁለተኛ አምላካችን አላህ ስብሐነ ወተዓላ አንድ ነው። በአንድነቱ ላይ ሶስትነት የለበትም። አንድም ሶስትነት ብሎ በፍጹም አይገለጽም። አላህ ቁል ሁወ ላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው ብላችሁ። ኢላሁኩም ኢላሁን ዋሒድ ላ ኢላሃ ኢላ ሁወ ረሕማን ረሒም። የአምላካቸው አላህ አንድ ብቻ ነው፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም የአዛኞች አዛኝ እያለ ይላል።
አላህ ስብሓነ ወተዓላ ሁለትነት እንደሌለበት ሁሉ ይናገራል። ወላ ተተኪዙ ኢላሀይን ኢስነይን ወቃለ አላሁ ላ ተተኪዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ። አንድ አምላክ ሁለት አድርጋችሁ አትያዙኝ ይላል። ሶስትም እንዳልሆነ ይቅርታ ግን ላቋርጥ። እንዲህ ስትለኝ አሁን ለምሳሌ እኛ ተማሪዎች ነን፣ እየተማርን እንጂ እያስተማርን አይደለም። አንድ መምህር ምን ይጠበቃል? ምዕራፎችን መስጠት ይጠበቅበታል። እዚህ ጋር ግቡና አንብቡ፣ እዚህ ጋር ግቡና አንብቡ የሚል ምዕራፍ ብትሰጠን ደስ ይለናል። እሺ፣ ከመጀመሪያ ጀምረ ልስጥሽ የተናገርኩት። እሺ፣ አምላካችን ከባህሪያቶች ከክርስቲያኖች ጋር የሚለየውን ያልሽው አንደኛ አምላክ አይወልድም አይወለድም ጀምሮ። እሺ፣ ምዕራፍ 114 እንግለጭ ገርታ 12 ምዕራፍ ያዡ ምዕራፍ 113 ይቅርታ ማን ነው? 112 ላይ እርሱ አላህ አንድ ነው ብሎ የመጀመሪያ አንድነቱን ይገልጻል። አንድነቱ ላይ የሚገርማቸውን ጥያቄ የክርስቲያን አይሁድ ሊቃውንቶች መጥተው ነው ነብዩ ሰለላሁ ዐለይሂ ወሰለም ጠይቀዋቸው እስኪ ጌታህን አላህን ግለጽልን ብለዋቸው ይሄ ቁርአን አንቀጽ ከአላህ ዘንድ መልሶ ይመጣላቸው ብለን ላስረዳቸው። ሱረቱል ኢኽላስ ይላል። ይላል የፍጹምነት ምዕራፍ ወይም የማጥራት ምዕራፍ ትባላለች። ማንን? በአምላክ ላይ የተለጠፉ ስህተቶችን የማጥራት የምታጠራ የሆነች ምዕራፍ ነች። ማን የለጠፈው? ጥያቄዎች እንደ ጥያቄዎች መልሶ የመጣላቸው ሱረቱል ኢኽላስ። እንግዲህ ክርስቲያን ሊቃውንቶች መጥተው አይሁድ ሊቃውንቶች መጽሐፉ ባለቤቶች እንደሚሉ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ያ ሙሐመድ ሲፍ ለና ረበከ አሏቸው። ሙሐመድ ሆይ እስኪ ጌታህን ገለጽልን አሏቸው። ሲፍ ለና ረበከ ጌታህን ገለጽልን አሏቸው። ወዲያ ይሄ ቁርአን አንቀጽ ወረደ እነርሱን አስመልክቶ ማለት ነው። ቁል ሁወ አላሁ አሐድ ሙሐመድ ሆይ በል እርሱ አላህ አንድ ነው በላቸዋል። ሰላም ለምን ይሄን አለ? አንድም ሶስትም ነው ብሎ ስለሚያምኑ አንድም ሶስትም ሳይሆን አንድ ብቻ ነው በላቸው። አላሁ ሰመድ አለ አላህ የሁሉ መጠጊያ ነው ይላል። ከሰዎች ሌላ ማንም ወደ ገብርኤል ወደ ሚካኤል አንተ ጠብቀኝ በመንገድ ላይ ማንንም ጋር እንዳትጠጉ እርሱ ብቻ ነው መጠጊያው ነው ማለት ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። ያቸው ወለም የኩን ኩፉወን አሐድ ለእርሱ አንዳችም እንኳን አንድም ቢጤ የለውም። እርሱ ብቻ ነው በጥቅስ እየተናገርክ የምትሉ ያው እነዚህ ጋር እሺ ችግር የለውም። ያው እናሳያቸዋለን። ታያቸዋል። በል እርሱ አላህ አንድ ነው። አላህ የሁሉ መጠጊያ ነው። አልወለደም አልተወለደም። ለእርሱም አንድም ቢጤ የለውም። አንድም ቢጤ የለውም። እርሱ ብቸኛ ነው። እሺ ይህን ይመስላል። ጨረስክ? አንዱ የአንድ አምላክ በመሆኑ ላይ ነው። በቃ ይሄ ብቻ ነው። ሌላም ባህሪያቶች አሉ። እገልጽልሻለሁ። እሺ አምላክ አላህ ስብሐነ ወተዓላ ሁሉን አዋቂ ነው። እውቀቱ የተገደበ አይደለም። የዓለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስላለፈውም ስለወደፊትም ሁሉ የማውቅ ነኝ ብሎ ይናገራል። በትንሣኤው ቀን እንደሚያውቅ ይነግረናል። ምን ይላል? ኢነላሀ ዒንደሁ ዒልሙ ሰዓ የዛች ቀንና ሰዓት እውቀት የትንሣኤው ቀን እውቀት ይናገራል። ይህ እንግዲህ ኢየሱስ ክርስቶስ እንደማያውቅ ራሱ ይናገራል። ማርቆስ ወንጌል ምዕራፍ 13 ቁጥር 32 ላይ ምን ይላል? ስለዚያ ቀንና ስለዚያ ሰዓት ግን የሰማይ መላእክቶች ልጅም ቢሆን ከአብ በቀር ማንም የሚያውቅ የለም። እንደማያውቅ ይናገራል። ግን እንደማያውቅ ማለት እንደኛ እንደ ሰዎች ያንን ቀን አያውቅም ማለት አይደለም። የሚመጣበትን ቀን ግልጽ በይሄን ቀን እመጣለሁ ወይም ደግሞ በዚህ ቀን እመጣለሁ ብሎ ክርስቶስ ሊናገር አልፈለገም፣ አልወደደም። ወይም ለምን ቢባል የሰው ልጅ ይሄንን ዓለም አንዴ ልጨርስ፣ ይሄንን ዓለም በሙሉ የምናየው የምንሰማው የምናደርገው ነገር እኛ በሰው ልጆች ፍቃድ ነው አይደለም። በዚህን ቀን የፍርድ ቀን በዚህን ቀን ነው ቢባል እስከ ፍርድ ቀን ምን ምናደርግ ይመስልሃል? እግዚአብሔር የፈጠረን አምላክ እስከ ፍጻሜው ድረስ ከመፈጠራችን በፊት እስከ ፍጻሜው የሚያቀነን ከነ በጎ ስራችን ከነ መጥፎ ስራችን በይሄን ቀን እመጣለሁ ብሎ ቢናገር ዓለም እንዲሁም ራሱ የምጽአት ቀን መቼ እንደሆነች በማትታወቅበት ዓለም ላይ የኖርን የምናደርገው ነገር የት እንደደረሰ የሰው ልጅን ነፍስን እስከ መፈታተን ነፍስን እስከ መፍጠር የሚሞክሩ
እንትኖች በእኛ መጽሐፍ ቅዱስ ላይ አለ፣ በዮሐንስ ራእይ ላይ የሚል የለም። ይሄ ያን ልል የፈለግኩት ምንድን ነው የምጽአቱን ቀን እሱ የሚመጣበትን ቀን አለማወቅ ሳይሆን ሊያሳውቀን አልወደድም። ለምን በዛ እንደውም የሚለው እንደ ሌባ ነው የሚመጣው ይባላል መጽሐፍ ቅዱስ ላይ። ያንን ቀኗን ያውቃል አያውቅም ነው ጥያቄ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቃል፣ ሊገልጥልን አልፈለግም እንጂ ያውቃል አልኩህ እኮ። ሊገልጥልን አይፈለግም የሚል የለም። እዚያ ላይ አያውቅም ብሎ ነው የተቀበለው። የሚፈታው እንደዛ ነዋ። ምንድን ይሄ እንደ ቃል በቃል ዳይሬክት እኮ ሀ ተብሎ ሀ ነው የሚሰጠው እንትን እንጂ ቀጥሎ ሌላ ፊደል ሲያስቀምጥበት ነው ፍቺ የሚሰጠው። ምን ብቻ ነው የሚያውቀው አለ ያን ቀን አንድም ላያም እሱን ሳይሆን ቀጥታ እኛ ስናነበው እንደዛ ነው የሚሰጠን። ማንኛውም ሰው መጽሐፍ ቅዱስን ገልጦ ሲያነበው ግን ያለውን ነገር ሰዎች ሊጨምሩ አይገባም። መጽሐፉ ላይ የሚለው ከአብ በቀር ማንም የሚያውቀለም ልጅም ሊሆን አያውቅም እያለ እና ስለዚህ የሚያውቀው ማነው ነው ጥያቄ። የዛኔ ከመሆኑ በፊት ያቺ ቀን ከመቆሟ በፊት ያለውን መናገሩ ያቺ ቀን ያውቃል ያስብላል። ይህን ነቢያቶች ያውቃሉ። የትንሣኤ ቀን የምትቆሙበትን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምልክቶችን ሁሉ ነግረውናል። ነገር ግን ያችን ቀን ያውቋታል ወይ ብንል ነቢያቸው ያውቃሉ። ያንን ትንሣኤ ቀን ከመቆሙ በፊት 10 ምልክቶችን ታያሉ። መሲሁ ይመጣል ምናምን ብለው ሁሉ ትንቢትን ነግረውናል። ያ እነዚህንም ካያችሁ ዓለም ትፈጽማለች መጨረሻ ላይ ብሎ ይነግሩናል። የዚያችን ሰዓት ግን ታውቃለህ ወይ ተብለው ሲጠየቁ እኔም ብሆን ማንም አያውቅም አንዱ አምላኬ ብቻ ነው የሚያውቀው አሉ። ልክ እንደ መሲሁ በቁርአን ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የስአሉነከ ዐኒ ሰዓ መሐመድ ሆይ ስለዚያች ቀን እና ስለዚያ ሰዓት ይጠይቁሃል። ቁል ኢነማ ዒልሙሃ ዒንደ ረቢ የዚያች ቀን እና የዚያች ሰዓት እውቀትማ ከጌታዬ አረበናቸዋል አይሻርለ። ስለዚህ እሱስም ይሄንን ነው ያለው። እና የዛች ሰዓት ከአንዱ አምላክ በቀር ሌላ ማንም የሚያውቅ የለም እያለ ይናገራል። እሱ እንደዛ ይናገር። እኛ ደግሞ የምናምነው እና ፍቺ ሲሰጠው ተጻፈው እንደማያውቅ እንደ ሰው ሳይሆን ያውቃል፣ ግን የሚመጣበት የምጽአት ቀን አይገለጥም። የዛን ቀን ነው የሚገለጠው። እምነታችን እንደዛ ነው። ሌላ ጥያቄ፣ አላህ በሁሉም ቦታ ይገኛል? አምላክ አላህ ስብሐነ ወተዓላ እውቀቱ ሁሉም ቦታ ያካበሉ፣ ሁሉም ቦታ ያውቃል፣ ሁሉም ቦታ ያያል። ከእርሱ የሚደበቅ ቅንጣት ነገር የለም። እርሱ ያለው የት ነው ከተባለ ከፍጥረት ዓለም ሁሉ በላይ ነው። በሁሉም ቦታ ይገኛል የሚለውን ጥቅስ ብትሰጠኝ ደስ ይለኛል። አላህ ሁሉም ቦታ እንደሚያውቅ ሁሉም ቦታ ከእርሱ እንደማይሰወር ልስጥሽ፣ ችግር የለም። ከሱ ፍጥረታት ከሱ እንደማይሰወሩ ሳይሆን እሱ በሁሉም ቦታ እንደሚገኝ። ሁሉም ቦታ መገኘት ሲባል በአካሉ ሁሉም ቦታ አለ ነው ወይንስ ሁሉም ቦታ ያውቀዋል ያየዋል? ከእርሱ የሚደበቅ ነገር የለም። አሁን ለምሳሌ በቁርአን በወረደ ጊዜ በሳዑዲ አካባቢ ብቻ የነበር ታሪክ ነው የሚያወሳው። ነቢዩ መሐመድ እንትን ቁርአንን በዛ መጀመሪያ ቁርአን ላይ እንትን እንዳለው ብዙ እውቀቱ ባይኖረኝም ትንሽ እያነበኩና እየሰማሁ ነው የሚገኘው። ግን ሳዑዲ አረቢያ አካባቢ ብቻ ነበር እና ሳዑዲ አረቢያ ብቻ እንዴት ነው በአረብኛ ብቻ ሊወርድ የቻለው? በዛ አካባቢ ብቻ ነበር ወይ ወይንስ ነብዩ የተገኙበት አካባቢ ያ ስለሆነ ከዛ ነው እስልምና የተነሳው? ይህንን ግልጽ ብታደርግልኝ። ቁርአን ስለ ሁሉም ዓለም ይናገራል። የሚገርም ስለ እነ አብርሃም ስለነበሩበት እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዳዊት እነዚህ ሁሉ አረብ ሀገር አልነበሩ። በእስራኤል ምድር ላይ ነበሩ፣ ያውቃቸዋል። እነዚህን የላኳቸው የገለጥኩላቸው እኔ ነኝ እያለ ይናገራል። ታዲያ በአረበኛ ወረደበት ምክንያት ለምንድን ነው ከተባለ አንድ ነቢይ ከአምላኩ ዘንድ ቃል ሲመጣለት በሚረዳውና በሚያውቀው ቋንቋ ስለሚመጣለት ያ ነቢይ በሚናገርበት ቋንቋ በሌላ ቋንቋ ይነገራል። ነገር ግን እሱ በሚናገርበት ቋንቋ ይነገራል። እዚያ ያንን ደግሞ አድርስ ለተባለበት ዓለም ያደርሳል። መሐመድ ሰለላሁ ዐለይሂ ወሰለም ቋንቋ ተናጋሪ ናቸው ከተባለ አረበኛ ተናጋሪ ናቸው። ሁሉም በሚናገርበት ቋንቋ ይልከዋል። እዚያ ያንን ደግሞ ለሌላ ዓለም አድርስ ተብለው ይላካሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን በሚናገሩበት ቋንቋ ካወረደላቸው በኋላ ለዓለም አድርሰናል።
إنا أنزلنا من الحاميم والكتاب المبين إنا أنزلناه قرآنا عربيا ይህን ቁርአን በአረበኛ ቋንቋ ወረድኩታል لأن النبي الذي أنزل عليه القرآن يتكلم العربية يا قرآن የወረደለት አካል በአረበኛ ቋንቋ የሚናገር ስለሆነ ነው። ለቀደምት ነቢያቶች ልክ እንዲሆን አላህ ያናግራል። ሌላ ጥያቄ ልቀጥል ወይንስ ይቀኝ? ሌላ ቃል ልመለስ? ነቢያቶች እኛ ጋር ማለት ወይም መጽሐፍ ቅዱስ ላይ ያሉ ነቢያት እና ቁርአን ላይ ያሉ ነቢያት ግብራቸው አንድ ነው እናንተ ጋር? እነዚህ ሁሉ ነቢያቶች ያን የላካቸውን አንዱን አምላክ እንዲመለክ ይሰብኩ ዘንድ ነው የመጡት። ለእርሱ ብቻ አምልኮ እንዲፈጸም ያ አምላክ እርሱ ውጭ ሌላ ሊመለክ አይገባም ብሎ ሊያስተምሩ ነው የመጡት። እስራኤል ሆይ ስማ ጌታ አምላካችን አንዱ ጌታ ነው ብሎ ሙሴ የሚያስተምራል። እንደው ኢየሱስ ሰለላሁ ዐለይሂ ወሰለም ትእዛዛት ሁሉ ፊተኛዎችና መጀመሪያዎቹ እስራኤል ሆይ ስማ ጌታ አምላካችን አንዱ እርሱ ብቻ ተገዛ። ይሄን ነው ሉቃስ ወንጌል ምዕራፍ 4:10 ላይ አካባቢ ኢየሱስ ክርስቶስ ለጌታ ለአምላክህ ብቻ ተገዛ፣ ለእርሱ ብቻ ስገድ፣ እርሱንም ብቻ አምልክ ተብሎ እንዲሁ ተጽፏልና ይላል። እዚያ ለአንዱ አምላክ ኢየሱስ ክርስቶስ ይሰግድ ነበር፣ ይጸልይ ነበር፣ ለምንፈጸም ነበር። ቀደምት ነቢያቶችም እንዲሁም ለዚህ ዓላማ ነው የተላኩት። ይህን አላህ ጥቅልል አድርጎ ሲነግረን በሱረቱ ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ማህበረሰብ ነቢያትን ልኬአለሁ ይላል። እዚያም ነቢያት ምን እያሉ ያስተምሩ ነበር? ሰዎች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ሁሉ ራቁ እያሉ ያስጠነቅቁ ነበር። እስኪ ለናሙናነት ያክል ይሄን ያስተማረ ነቢይ ጥቀስልን ከተባለ ከኖህን ጀምሮላቸው ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። እርግጥም ኖህን ወደ ህዝቦቹ ልኬው ነበር ይላል አወቁት። እሱም አስተማራቸው ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም ይላቸዋል። ከእርሱ በኋላ ሁድ ወኢላ ዓድን አኻሁም ቃለ ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። ወደ ዓድ ነገዶችም ሁድ የሚባልን ነቢይ ልኬላቸዋለሁ ይላል። እርሱም ምን አላቸው?